እዝራ የት ነው የምትሄደው? ወዴት ነው የምትሄደው? ላናግርህ እፈልጋለሁ ይሉታል የእዝራ አባት ማለት ነው። ከዛ ወዴት ነው የምትሄደው ብለው ሲሉት የእዝራ አባት እንጃ ይላቸዋል እዝራ ማለት ነው። ከዛም ላናግርህ እፈልጋለሁ ሲሉት ቁጭልና ደስተኛ አይደለም እዝራ ማለት ነው። ማናገር አልፈለገም። ለምን እንደሆነ አልገባኝም እና እናየዋለን። ለምን ማናገር እንዳልፈለገ ፊቱ ላይ ይነበብበታል ማለት ነው። ኢዝራ እኔ ምልህ ይሉታል። የሜላት ልጅ ማንነቷን መናገር አልፈለገችም። እኔንም ማየት አልፈለገችም ይሉታል ማለት ነው። አንተንም ከቤተሰቦቿ ማስተዋወቅ አልፈለገችም። ለምንድን ነው ኢዝራ ይሉታል። ከዛ ይሄን ሲሉት እሱ ደግሞ አንተ እንደምታስበው አይደለም ይላል ማለት ነው። ውድና የተከበራችሁ ውድ የሶፊ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ዝት ብዝት ይበልልኝ። ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ። ኖላዊ ድራማ በጣም አስተማሪና አዝናኝ ድራማ ነው። ኖላዊ ድራማ ይሄው እስካሁን ድረስ በጣም አዝናኝና ደስ በሚል መልኩ እየሄደ ነው ማለት ነው። የኢዝራ አባት ኢዝራን ማናገር እፈልጋለሁ፣ ኢዝራ የት እየሄድክ ነው ሲሉት ኢዝራ ምን አለ እንጃ አላቸው ማለት ነው። ስለዚህ ደስተኛ አይደለም ኢዝራ አባቱን ማናገር እፈልጋለሁ ሲሉት እሺ ብሎ ቁጭ ይላል። ቁጭ ካለ በኋላ የኢዝራ አባት ምን ነው እንጃ አልከኝ፣ ማናገር እንዳናግርህ አልፈለክም ይሉታል። ኢዝራ የሚሄድበትን ባላቅም ግን ከዚህ ቤት ለመውጣት እቸኩላለሁ ይላቸዋል አባቱን ማለት ነው። ይሄ ቤት እኮ እድሜ ልክን የኖርክበት ነው ይሉታል። እና ኢዝራ ደስተኛ አይደለም። በነገራችን ላይ ኢዝራ ምንም እንደሆንኩ ባላቀውም ከዚህ ቤት ውጣ ውጣ ይለኛል መንፈሴ ይላቸዋል። ከዛ ምን አሉት የኢዝራ አባት ይህን ያክል ከኔ ጋር ማውራት አልፈለክም ሲሉት እንጃ ይላቸዋል። እስኪ ተረጋጋና ትንሽ እናውራ ሲሉት አይ ይላል። ይህን ያክል አባትህን አላወቅከውም ይሉትና ኢዝራ ይሆናል ይላል ማለት ነው እንደ ተጠራጣሪ ነገር። ለምን ኢዝራም አባዬ እኔም ምንም ነገር መስማት አልፈልግም ይላል። የኢዝራ አባት ስማኝ፣ ይሄ ነገር እኮ ሆን ብላ ነው ያጠመደችህ የሜላት ልጅ ይሉታል። ከዛ ሜላት ማናት ይላል ኢዝራ። ኢዝራ እንደዛ ሲላቸው ልታገባት የነበረችው ይሉታል። እና ኢዝራ በጣም ደስተኛ አይደለም ማለት ነው። ኢዝራም እና ሀና ናት ሆን ብላ ያጠመደችኝ ይላቸዋል። አዎ ይላል የኢዝራ አባት ማለት ነው። እስኪ የመጣህበትን መንገድ ዝግ ብለህ አዳምጠኝ ይሉታል ማለት ነው። ከዛ ምን ለማለት ነው ምናምን ይላል ኢዝራ። ኢዝራም ሀናን አባቴ ጋር ላስተዋውቅሽ ብሏት ነበረ እና አልፈልግም የኢዝራ አባት ሀና ከአባቴ ጋር ላስተዋውቅሽ ስትላት ምን አለችህ? አልፈልግም ነው አይደል ያለችህ? አንተንም ከቤተሰቦቿ ጋር ማስተዋወቅ እኮ አልፈለገችም እና ብትልስ ምን ችግር አለው ይላል ኢዝራ። እና አባትየው ከሀና ጋር እንዲተዋወቅ አልፈለግም። ለምን? በጣም ደስተኛ አይመስልም ሀናና ኢዝራ እንዲጋቡ ማለት ነው። የምናየው ይሆናል። እና ኢዝራም አባዬ ምን ማለት ነው ይላቸዋል። ከዛ
እሷ ከኔ ጋር መተዋወቅ ያልፈለገችው አንተን ከቤተሰቦቿ ጋር ማስተዋወቅ ያልፈለገችው ይሄ ነገር ምን ይመስልሃል? ይሉታል ኢዝራን። እና ምንድን ነው አባዬ ብሎ ሳቅ ይላል ኢዝራ ማለት ነው። እንደዛ ሲሉት እውነታው ስላልገባህ ነው እንጂ ማስተዋወቅ ያልፈለገችበትን ነገር ምን ይመስልሃል? ይሉታል ማለት ነው። አባዬ ይህን ያህል ህፃን አደረከኝ እንዴ? ይላል ኢዝራ። ይውልህ ልጄ በዛን ሰዓት ይህን ያክል ማሰብ የወደድና ያበደ አንድ ነው ምናምን ይሉታል። ያው በፍቅራቸው ማለት ነው። ነገሩ ተንኮል ያለበት ነገር ይመስላል። እና ሀናን ልጁ ኢዝራ እንዳገባ የፈለገ አይመስልህም? አባትየው ለምን መተዋወቅ እንዳልፈለገች ሀና ቤተሰቦቿንም እንዴት ማስተዋወቅ እንዳልፈለገች ይነግሩታል። አባዬ ምንም እኮ የሚመስል ነገር አይደለም እያወራህኝ ያለኸው ይላቸዋል። ከዛ ሀናን ታውቃት ነበር እንዲ አባዬ ይለዋል። ይህን ሲላቸው ባላውቃትም የማን ልጅ እንደሆነች መገመት አያቅተኝም ይላል ማለት ነው። እና እዚህ ጋር በእናቷ ሀናን እየሳላት ነው ማለት ነው ሰውየው። ይውልህ ልጄ እኒህ ሰዎች እኛ የመጀመሪያ አላማቸው እኛም ማዋረድ ነበር ይሉታል። ከዛ አባዬ እኔ ምንም ነገር መስማት አልፈልግም ይላቸዋል ማለት ነው። እዚህ ጋር ሀና ይህን ሰውየውን ለማዋረድ ያሰበች እና ቤተሰቦቿም እንደዛው ያሰቡ ነው የመሰለው ማለት ነው። አቶ መስፍን ሳላ ላይ ቁጭ ብለው በጣም ተክዘውና ሐስበው እያዳመጡ ስልካቸውን ከብለል እያደረጉ እያለ አቶ ምናሴ ድንገት ይመጣና አባዬ ምን ነው? ምን ተፈጠረ? ምን ሆነህ ነው? ይለዋል ማለት ነው። አቶ መስፍንም ልጄ መጣህ እንዴ ብለው ቀጥ ብለው እያዋሩት አይ ያለህ አይመስልም እኮ ቤት ውስጥ ያለህ አይመስልም ምናምን ይለዋል ምናሴ አባቱን። ከዛ አረ ልጄ አለሁኝ ምን ተፈጠረ? የዚህ ቤት ጉድ እኮ ማለቂያ የለውም ይላል ምናሴ ማለት ነው። ምናሴ አባዬ ጥሩ ላይ አይደለህም፣ ምን ተፈጥሮ ነው እያለ አባቱን ይጠይቃል። አዎ ልጄ ምንም ጥሩ ነገር የለም፣ ትክክል ነህ፣ ያለው ነገር በጣም የሚያሰጋ ነው ምናምን ይለዋል አቶ መስፍን ለልጁ። ልጅየውም ይለያል አባቴ ምንድን ነው ምን ተፈጠረ ይላል ማለት ነው ምናሴ። አቶ መስፍን አዎ ልጄ ምንም ነገር ጥሩ ነገር የለም፣ በጣም ኪሳራ ላይ ነን፣ ድርጅታችን ከስሯል፣ ኪሳራ ላይ ነው ይለዋል ለምናሴ። ምናሴም አባዬ ምንም የምታወራው አልገባኝም፣ ምንድን ነው የሚከስረው? ለምንድን ነው እያለ ኮስተር ብሎ ይጠይቃል ማለት ነው። አቶ መስፍን በጣም ተናደውና ተበሳጭተው ነው ያሉት። ይህንን ሜላት ምንም ያወቀችውና የተረዳችው ነገር የለም ይላል አቶ መስፍን። አቶ መስፍንም ተናደው ድርጅታችንን ያከሰረው አቶ በቃሉ ነው ይሉታል ለምናሴ። ምናሴም ማን ነው አቶ መስፍን ብሎ ተቆጥቶ ይጠይቀዋል አባቱን ማለት ነው። ከዛ ማን ነው አቶ መስፍን ብሎ ሲጠይቀው ሀናን ላግባ ብሎ የመጣው ልጅ አባት ነው፣ ድርጅታችንን ውስጥ ለውስጥ አክስሮታል ምናምን ይሉታል ማለት ነው። አቶ መስፍን ድርጅታችን ውስጥ ያሉት ሰራተኞች በሙሉ የአቶ በቃሉ ሰላዮች ነበሩ ይሉታል ለምናሴ። እና ከዛስ ሲሉ ብሎ ሲጠይቅ የእኛን ድክመት ከኛ እየወሰዱ ለሱ ያቀብሉታል ይላል።
እና ምናሴም ይህን ያክል ድርጅታችን ኪሳራ ላይ ነው ማለት ነው ብሎ አባቱን ሲጠይቀው፣ አዎ ልጄ ድርጅታችን በጣም ከስሯል። አሁን እኔ በጣም ያሳሰበኝ ይህን ነገር ሜላት መስማት አለባት የለባትም እያልኩኝ ሀሳብ ላይ ተወጥሬ ያለሁኝ እና ምንድን ነው የምናደርገው ብሎ ሲጠይቀው፣ አዎ መስማት የለባትም ይላል ምናሴ ማለት ነው ሜላትን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ ይዘን እስከምንመጣ ድረስ ሰላም ቆዩን። ባይ ባይ።